ለሰው ልጆች ጤና ለተፈጥሮ ሚዛን መጠበቅ ደግሞ ዋስትና የሆነው ብዝሃ ህይወት ከጊዜ ወደ ጊዜ እየደረሰበት በሚገኝ በደል እየተመናመነ መጥቶ ዓለማችንን ለአየር ንብረት ቀውስ እየዳረጋት ይገኛል። የተባበሩት መንግስታት የዓለም የምግብና እርሻ ድርጅት ፋኦ ሪፖርት እንደሚል 90% የሚሆነው የዓለማችን የደን ምንጣሮ በኢንዱስትሪና ግብርና መስፋፋት ሳቢያ የተከሰተ ነው። በዚህ መነሻነትም ይላል ይህ የፋኦ የ2024 ሪፖርት ዓለማችን በየዓመቱ 10 ሚሊዮን ሄክታር የደን ሽፋኗን ማለትም አይስላንድ የተባለችውን ሀገር የሚያህል መሬት እያወደመች በቀጣዮቹ ዓመታት ደግሞ 40 ሺህ ለሚሆኑ የእንስሳት ዝርያዎቿ የመጥፋት አደጋ እየጋረጠች ትገኛለች። እንዲህ ያለው አስቸኳይ መፍትሄን የሚሻ ዓለም አቀፍ ቀውስን ለመቀልበስ የተፈጥሮ ሀብትን መጠበቅ የተመናመነውን ደግሞ መልሶ መተካት አማራጭ የሌለው መፍትሄ ነው። እናም የጉዳዩን አስከፊነት የተረዱ የተፈጥሮ ሚዛን መጠበቅ ደግሞ ግድ የሰጣቸው አካላት ዓለማችንን ሊታደጉ ርብርብ ላይ ናቸው። በብዝሃ ህይወት መመናመን ሳቢያ የደን ሽፋኗ ወደ 3% አሽቆልቁሎ የነበረው ከቅርብ ዓመታት ወዲህ በተፈጥሮ ሀብት ጥበቃና ደን ልማት ላይ በሰራቻቸው ተምሳሌታዊ ተግባራት የደን ሽፋኗን ወደ 23.6% ያሳደገችው ኢትዮጵያም ከቀዳሚ የርብርቡ ተዋናዮች አንዷ ነች። ግሪን ሌጋሲ እጅግ ዘርፈ ብዙ ትሩፋቶች ያስገኘና ያሉት ስራ ነው። በአፍሪካ በጣት የሚቆጠሩ ትላልቅ ስራዎች ተሰርተው ከሆነ ከነዚያ መካከል አንዱ የግሪን ሌጋሲ ነው። የሙቀት መጨመር፣ ድርቅ፣ ጎርፍ፣ የምግብ ዋስትናን የማረጋገጥ ፈተናና የአካባቢ መራቆት በሁሉም የዓለማችን ክፍሎች ከፍተኛ ተጽዕኖን እያሳደሩ ይገኛሉ። ይህን ሁኔታ ለመቀየር ሀገራት በጋራ ተቀናጅተው መፍትሄ ለመፈለግ በየዓመቱ የሚያካሂዱት ትልቁ የአየር ንብረት ለውጥ ዓለም አቀፍ መድረክ ኮፕ ከተደረሱ ታሪካዊ ስምምነቶች መካከል የኪዮቶ ፕሮቶኮልና የፓሪሱ የአየር ንብረት ለውጥ ስምምነቶች ይጠቀሳሉ። እነዚህ ስምምነቶች የአየር ንብረት ለውጥ በዓለም ላይ የደቀነውን አደጋ ሀገራት ወደ ትክክለኛው የመፍትሄ ሀሳብ እንዲያማትሩ ከማግባባት የተደረሰባቸው ናቸው። ኢትዮጵያም ከ2011 ዓመተ ምህረት የክረምት ወቅት ጀምሮ በየዓመቱ አረንጓዴ አሻራ ስትል በሰየመችው መርሃ ግብር ከዳር እስከ ዳር ዜጎቿን እያሳተፈች 8ኛ ዙር ላይ ደርሳለች። በዚህ መርሃ ግብር በኩል የአካባቢ ጥበቃን የመንግስት ፖሊሲ ብቻ ሳይሆን የህዝብ ንቅናቄ ጭምር ማድረጓን ለዓለም በተግባር አሳይታለች። ይህም በአፍሪካና በዓለም አቀፍ መድረክ የአረንጓዴ ኢኮኖሚ ተምሳሌት አድርጓታል። አፍሪካ ውስጥ ያለውን አንደኛውን ስብራት መመለስ አለብን ስንል ሬኮግናይዝ ለማድረግ ጊዜ የወሰደባቸው ቢሆንም አሁን ዓለም የኢትዮጵያን ግሪን ሌጋሲ አርአያ አድርገን ክላይሜት ሰሚት በኢትዮጵያ አዘጋጅተን በመላው አፍሪካ እንዲሁም በሌላው ዓለም ይህንን መሰል የተግባር እንቅስቃሴ እንጀምር ያለበት ዘመን ላይ ስለደረስን በዚህ ጉዳይ ያመናችሁ፣ የተሳተፋችሁ፣ እጃችሁ ጭቃ የነካ የተከላችሁ፣ የተንከባከባችሁ ኢትዮጵያውያን፣ በኢትዮጵያ የምትገኙ ዲፕሎማቶች፣ ይህንን መልካም ህልም የደገፋችሁ የየትኛውም ሀገር ዜጎች በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን እላችሁ እወዳለሁ። We are very deeply grateful that Ethiopia's Green Legacy Initiative በጠቅላይ ሚኒስትር አብይ አህመድ አማካኝነት በ2011 ዓ.ም ላይ ይፋ የተደረገው የአረንጓዴ አሻራ መርሃ ግብር ዘላቂ የደን ልማትና ጥበቃን በማረጋገጥ በምርጥ ተሞክሮነት ዓለም አቀፍ እውቅና በማግኘቱ ታላቅ ክብር ይሰማናል። ከሚጨበጥ ራዕይ በመነሳት ዛሬ ላይ ወደ ብሔራዊ ንቅናቄ አድጓል። Vision has now grown into a national movement. አፍሪካ ወደ ከባቢ አየር በካይ ጋዞችን በመልቀቅ ከ3 እስከ 4% ብቻ ድርሻ እንዳላት የተባበሩት መንግስታት የልማት ፕሮግራም በገጽ ድሩ ያወጣው መረጃ ያመለክታል። ነገር ግን አፍሪካም ሆነ ኢትዮጵያ ለአየር ንብረት ለውጥ ተጽዕኖ ያላቸው ድርሻ አነስተኛ ቢሆንም በከፍተኛ ደረጃ የችግሩ ገፈት ቀማሾች ናቸው። የአየር ንብረት ለውጥ በአፍሪካ ህልውና ላይ ከፍተኛ አደጋ ከደቀኑ ፈተናዎች አንዱ ነው። ለአደጋው አፋጣኝ መፍትሄ መስጠት ካልተቻለ ረሃብ፣ ድርቅ እንዲሁም የዓለም 1/3 የሚሆነውን የእጽዋትና እንስሳት ዝርያዎች ማጣትን ጨምሮ አሰቃቂ ውጤቶችን ሊያስከትል እንደሚችል መረጃዎች ያሳያሉ። የዓለም ሜቴዎሮሎጂ ድርጅት በአውሮፓውያኑ 2024 ያወጣው ሪፖርት እንደሚያሳየው የአየር ንብረት ለውጥ በመላው አፍሪካ ረሃብን፣
የደህንነት ዋስትና ማጣት ስደትን በማባባስ በሁሉም የልማት እንቅስቃሴዎች ላይ አሉታዊ ተጽዕኖ እያሳረፈ ይገኛል። ባለፉት ዓመታትም በአፍሪካ በታሪክ ታይቶ የማይታወቅ ከፍተኛ ሙቀት ተመዝግቧል። እናም ለዚህ አንገብጋቢ ዓለም አቀፍ ጉዳይ ኢትዮጵያ አፋጣኝ ምላሽ በመስጠት ባለፉት ዓመታት ከ48 ቢሊዮን በላይ ችግኞችን በመትከል የካርበን ዳይኦክሳይድ ልቀትን በመቀነስ የዝናብ መጠንን፣ የከርሰ ምድር ውሃ አቅርቦትን በመጨመር በደን የተሸፈነ የመሬት ሽፋንን እንዲሁም የግብርና ምርታማነትን በማሳደግና በሌሎች ዘርፎች ውጤት በማምጣት ላይ ትገኛለች። ከዚህ ባሻገር ኢትዮጵያ በታዳሽ ኃይል ዘርፍ ያላት ልምድ በአፍሪካ በአብነት የሚጠቀስ ነው። አሁን ላይ የኢትዮጵያ ዋነኛ የኤሌክትሪክ ኃይል ምንጮች ውሃ፣ ንፋስ፣ ፀሐይና ጂኦተርማል ናቸው። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች ኢትዮጵያ ለንጹህ ኃይል ሽግግር ያላትን ቁርጠኝነት ማሳያ ተደርገው የሚወሰዱ ናቸው። በነዳጅ የሚሰሩ ተሽከርካሪዎች የሚያመጡትን ብክለት ለማስቀረት በኤሌክትሪክ የሚሰሩ ተሽከርካሪዎች በብዛት እንዲገቡ በፖሊሲ ደረጃ ገቢራዊ በማድረግ የተለያዩ ማበረታቻዎችንም ዘርግታለች። እነዚህ ጥረቶች ኢትዮጵያ የአየር ንብረት ለውጥ ተጎጂ ብቻ ሳትሆን የመፍትሄው አካል ጭምር እንደሆነች ያስመሰከሩ ናቸው። አፍሪካ በ2063 ሰላማዊ ደህንነቷና ፍትህ የተረጋገጠባት ሁሉን አቀፍ እድገት የሚመዘገብባትና የበለጸገች አህጉርን ለመፍጠር እቅድ ይዛ እየሰራች ትገኛለች። ኢትዮጵያም ታዳሽ ኃይልን በማሳደግ እንዲሁም ጠንካራ አመራርን በመስጠት የአየር ንብረት ለውጥን ለመከላከል የምትሰራቸው ስራዎች በተምሳሌትነት እየተጠቀሱ ቀጥለዋል።